የኢትዮጵያ አምላክ ወጋው እጅክን ታጠብ እጅሽን ታጠብ በጣም እንወዳለን እናከብራለን ብዙ ስራ ካንተ እንጠብቃለን ያሉ ናቸው ሙዚቃ እችላለሁ ብለህ ታስባለህ በጣም በምን እርግጠኛ ሆነ ያባለ ሆነ ራሳችን ሽብርቅ ድምቅ አርገን ጥብቅ አርገን እንጫወታለን ችግር ምልልክ አሁንም ይፎከራል ነገም ይፎከራል ወደፊትም ይዘፈንለታል ለምን አብሮ አይኖርም ሰው ከሰው ተላምዶ ሰው ስለየው ወዴት ባባስ ላንቺ አለው እስኪ እንጫወታ ኤፍሬም ታታራራራ ታራራራ ታራራራ ኩኩኩኩ ዓለም የሚያደንቀው ዓለም የሚያከብረው ቴዲ አፍሮ ከወላይታ ሶዶ ተወልዶ ማስመሰልም ይችላል በአስቱካ እስቲ አስቱክ ተው በእናትህ እኔ አሁን ከአእምሮ በላይ ልትሆንብኝ ፍቅር ኮሎ እንደዚህ የሚያሳብደኝ አድማሱ ደፋር ነው በድፍረት ነው ሙዚቃ የሚዘፍነው ይላሉ እውነት ነው በድፍረት ሳይሆን ከስጦታ ነው የውበትሽ ጉዳይ አሳሳቢ ሆኖ ጎዳዳዬ ፍቅር በኔ መጣ ጭራሽ ሸክም ሆኖ ጎዳዳዬ ቴዲ ለሁላችን እንደ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ነው የሰው ልጅ እንዴት እንደሚሆን 4 ደረጃ አለ መጀመሪያ ይቀርባል ሁለተኛው ይቀውሳል ሶስተኛው ያብዳል አራተኛው ይጨልላል ጨላሌ አዎ ጨላሌ ጫወታ አዋቂ ወይ በአይቤክስ ሚዲያ ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ ሁሉ አማን ሀገር ሁሉ ሰላም እኛ ደህና ነን በጣም ደህና ነን በነገራችን ላይ ዛሬ ይዤላችሁ የመጣሁት እንግዳ በጣም ከባድ ሰው በአጭር ጊዜ ውስጥ ተወዳጅነትን ያተረፈ አነጋጋሪ በዛ ላይ ከባድ ሙዚቀኛ ነው አድማሱ ዋና የፍቅር መና የኔ ቢጫ ወባ ዛሬ ጨዋታ አዋቂ እንግዳችን ነው አድሜ እንደነህ ፒስ ነው ሰላም ሁሉ ቆመን ነው አባቴ ቆመን ነው በእግዚአብሔር እና ቼስ ያለን ውሃን ፑት ያረገ ያባይ ልጆች ውሃ አይጠማም ይያለን ጫውታውን ድምቅት ራሳችን ሽብርቅ ድምቅ አርገን ጥብቅ አርገን እንጫውታለን ችግር አድሜ እንዴት ነው አሎም ዛሬ ደስ ብሎኛል አለባበስ የቢጫ ነው ያረከው የኔ ቢጫ እኔ ደስ ምለኝ ሶፋቸው ቢጫ እኔ ቢጫ ለብሼ ሰላም አለው አድሜ እውነት እንግዳችን ሆነ ስለመጣ በጨዋታ አዋቂና በአይቤክስ ሚዲያ ቤተሰቦች ስም እንዲሁም በጓደኞቼ ስም ከልብ አመሰግናለሁ በጣም ወዳለሁ ሄንኪ ቴንክ ዩ እንዴት ነው አድሜ የት ሀገር ልጅ ነህ በነገር የወላይታ ልጅ ነኝ ገጠር ነኝ የተወለድኩት ሁሌ ገጠር ሶርፔላ ይባላል ኦኬ ሶርፔላ ሻምባቄለና ወይ ዋርዘላሽ ሁለት ቀበሌ መሃል ላይ ነኝ ምን ማለት ነው ሶርፔላ ማለት ሜዳማ እዛው ትምህርትን የተማርከው ትውልዴ ገጠር ቢሆንም እድገቴ ወደ ሐዋሳ ይሆናል ሐዋሳ ላይ ነው እኔም ማሚላ ነኪቺኒ ነታምራ ዳስታ ያፈራበት ሀገር ናት ትልቅ ሀገር ናት አዲስ አበባ እንዴት መጣ አዲስ አበባ እኔ ስመጣ ወንድሜ ኤርሚያስ ዋና ይባላል መጀመሪያ እንደመጣው መሳለሚያ 08 ላይ ነበርኩት ከዛን የነ ቴዲ አፍሮ ሰፈር ላይ አበበ ቢቂላ ስቴዲየም ጋር ማርካቶ ከዛም በኋላ ነው አዲስ አበባ ብዙ አንዳንድ ድንጋይ የተቀመጠበት ቦታ በጥንቃቄ አውቄያለሁ ሸገር አዲስ አበባ በጣም ፍቅር ናት እውነትም አበባ ናት ሸገር አዲስ አበባ ፍቅር ናት እውነትም አበባ ናት ዘፈን አረኮኩ አሁን ግጥም እኮ ነው የሚመስለው ሸገር አዲስ አበባ ፍቅር ናት እውነትም አዲስ አበባ ናት በጣም ከሀገር እኔ በጣም መሪዎች ውስጥ የሚወደው መሪ ለኔ ምልልክ
ዘመን ተሻጋሪ መቼም አይጠፋ ሁሉም ሰርቷል ግን ከሁሉም በላይ የሰራ መሪ ነው ለኔ ምኒልክ ይመቻል በጣም ከቀኝ ግዛት ኢትዮጵያ ከባርነት እንዳይገዙ ጣሊያኖች እንዳይገዙ ያዳዋ ድል ሆኖ ከኦሮሚያ ከወላይታ ከአፋር ከሶማሌ ሁሉንም ብሔሩን አካትቶ ይዞ ነፃ ያወጣው ጀግና ማይወድ ሰው ለኔ ጀግና አይደለም ምኒልክ አሁንም ይፎከራል ነገም ይፎከራል ወደፊትም ይዘፈንለታል ስለዚህ የምኒልክና የጣይቱ አድናቂ ነው ያው ጣይቱ በጣም ጣይቱ ናት ወንጦጦ ተራራ ወጣ አዲስ አበባ ብላ ስሟን ያሰየመችው ማናት እንዴ ታሪክ ታነባለ ማለት ነው በጣም እኔ አሁን እምልህ ግን የት ሰፈር ነው የምትኖረው አሁን አንተ እኔ ቦሌ ነኝ የምኖረው እዛ ጋር በጣም ከባባድ የስቱዲዮ ምናምን የሚበዛበት ሰፈር ነው እነ ቴዲ አፍሮ በረከት ተስፋ ወልደ ጻድቅ የሚሰራበት እነ ሻዋንዳኜ ቡዛዮ ደምሴ እኛ ግቢ ነው የሚሰሩት ታው እንጂ እውነት ወላይታ ነው ሙዚቃ የጀመርከው በህፃነት አዎ ከብት እየጠበቁ 6ኛ ዓመት ነው ወንድሜ አየር ወለድ ነው አወጣ ወደ አዲስ አበባ ኦኬ ወደ አዋሳ ይቅርታ እና የነ ኤፍሬም ታምሩ የነ አረጋኝ ወራር እነ ጥላውን ገሰሰን የነ ማሙድ አመት የነ አሽናፊ ከበደ ያንገራጎርኩት ነበር ኦኬ እነ ተሾሙ ወልዴ የአሽናፊ ከበደ ሞዴል ናቸው አሽናፊ ከበደም ከወላይታ 8ኛው ዓመት ነው የወላይታ ትውልድ ነው ዳልቦ ጦና እና ሻሸመኔ ወጣ የሱ ሞዴል እንትና ነው ተሾሙ ወልዴ ነው ሎይ ትምህርት ቤት ይሄድ ሻሸመኔ ላይ የማዘፈን ነው የተሾሙ ወልዴ እስኪ ዘፈነው በእናትህ የማቆንጆ የኔ ደማ የኔ ቆንጆ የኔ ደማ ባትመጭም ገደለም በሩን ክፍት አድርጋለሁ ያለ የዘፈነ ነው የወጣው ከዛ ወይኔ አሹከኛ እንደዚህ ከወላይታ እንደወጣ እኔም እንደሱ በቃ አሪያ ለኔ ይሁን ያሽናፊ ነው የተሾመው አሽናፊ የተሾመ ወልደን ያንጎራጎረ ነው የወጣው እኔ ደግሞ ያሽናፊን ይከታተላል አሽናፊና ኖይም ከሶዶ ነው የወጣው እስኪ ያሽነስ በዛው አንድ በደልኝ አጀ እንደ ሜትሮሎጂ ታንባይ አቋወል ሚቲኝ አውቃለሁ ጉዳይኛ ነሽ ማጣት ከጀመርሽ ገዳይነሽ ማጣት ከጀመርሽ ገዳይነሽ ማጣት መሽ ገዳይነሽ እንደገና ደግሞ አሹ ምን ይላል መሰለ አንቺ ማዶ እኔስ ማዶ አራንቺስ ማዶ ለምን አብሮ አይኖርም ሰው ከሰው ተላምዶ ሰው ስለየው ሆዴት ባባስ ላንቺ አለው ሳይጨለም በገዘው በጣም ብዙ ዘፈኖቹ ግን ያሳዝናሉ ያሸናፊ በጣም አሹ 11 አልበም ያለ ማስታወቂያ 11 አልበም እየሰራው ሰው ነው ደከመን ሰለቸን ሳይል የአይምሮ ችግር ትንሽ 12 ዓመት ትንሽ ጋጥሞ ነበር አሁን ድኖ የራሱን ስራ ሪሚክስ አድርጎ እየሰራ ነው አንቺ ብቻዬ ቢያደርግልሽ ቀልብሽ ጋር ቢያስማማልኝ ታሽተምን ነበር ክፉ አመሌ አላኒሴስ አንቺስ አይድሌ አንቺ ከኔ በራፍ ላይ ውጪ ዳግም አትመንዝሪ እቱ በልብሽ ይኖር እቱ በልብሽ ይኖር አሹ በጣም ጎበዝ አንተ ደግሞ ስዘፍነው ወደ ራስ ከለር አምጥተህ አዎ በራስ ከለር ነው ዘፍነው አሹን በጣም ወዳለው አደንቃለሁ ነው አይደብብን እንኳን እኔ አይደለም ዓለም የሚያደንቀው ዓለም የሚያከብረው ቴዲ አፍሮ ዝቅ ብሎ እንኳን ሰላም ይላል ለምንድን ነው ከራሱ ጭንቅላት ለራሱ አበቅቶ ለሌላ ሰው የሚሰጥና ሌላ ሰውን የሚያፈራው ነው አይደብብን ከወላይታ ሶዶ ተወልዶ ለሁሉም ሰው ነው አይደበበ ሐመር ነው የተወለደው የሚባል ነገር አለ ታውቃለህ ሐመር ላይ እድገት ሊሆን ይችላል ቤተሰቦች ወላይታ ላይ ናቸው የሁምቦ አያቱ ሁምቦ የሚባለው ወደ ገጠር ነው እና ንዋይ ጫውታን አይሰለችም የንዋይ ስራዎች በጣም ማይጠገብ ነገሮች እዛ ወላይታ ሆነ ነው እነዚህ ስታዳምጥ ነበር እስኪ አሁን ከንዋይ ስራዎች እስኪ የትኛው ይመቻል እኔ አሁን አንተን ስላገኘው በነገር ላይ ደስ ብሎኛል ለምን ሰዎች በዚህ ልክ ላይ ያቁ ላይ ረዱ ይችላሉ ግን ውስጥ ብዙ አቅም እንዳለ አቃለሁ ታሪክ ታቃለ
አይደለ? የንዋይ ስራዎች እኔ የተኛው ምርጫ የተኛው ልጅ አሁን አሹ ስንት አልበም ነው አለ? 11 አልበም እንዳለው አብዛኛው ሰው እንደማያውቅ ታውቃለህ? እኔ ራሱ ዛሬ ነው ያወቅኩት። እኔ ቆጥራለሁ። አልበሞቹን አከብሬ ያስቀምጫለሁ። የንዋይንም አከብሬ ያስቀምጫለሁ። የኤፍሬም ታምሩን አከብሬ ያስቀምጫለሁ። እስኪ እንጫወታ ኤፍሬም ተራራራራ 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 ኩኩኩኩኩ የፍቅር ቅጣት ቻልኩት የመውደድ ቅጣት ቻልኩት የሆድን በሆዴ ያንጀተን ባንጀቴ ልጠይቅሽ ቆይኔ ልጠይቅሽ እቴ የፍቅር ማቤቴ አይሄ የፍቅር ማቤቴ አንቺን እንደኔ አርጎሻል ወይ ምግብ አልበላም ብሎሽ ነበርም ወይ ውሃም አልጠጣም ብሎሽ ነበርም ወይ ሌሊትም አልነጋም ብሎሽ ነበር ወይ ቅበጥቅበጥ አልቆሽ ነበር የኔማ 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 እኔ መስል ዋው ጉንፋን ቅርብ ጊዜ ትናንት ነው የሸኘሁት። ይዞኝ ነበረ ሸኘሁት። እስከ ድረስ ኧረ ይመችህ። እኔ በጣም አሁን እኮ አንዳንድ የሚገርመኝ የሆነ ነገር በል ስትባል ደቂቃ አይፈጅብህም። እንደ ዘፋኞቹ አንድ ሰው ጉንፋን ስለያዘኝ ትንሽ እንደው እስቲ ሞክር ትንሽ ጉንፋን ይዞኛል እንጂ ማስመሰልም ይችላል። በአስቱካ እስቲ አስቱክ ተው በእናትህ። እኔ አሁን ከአእምሮዬ በላይ ልትሆንብኝ ነው። አስተር ጎንደር ላይ ተወልዳ ለሜላ ኢትዮጵያ ለሁሉም ሰው እህት ሆና የሴቶች ደግሞ ወደ ማርያም ጋር አልሄድም ለሴቶች ለሁሉም አሪያ ሆና ሁሉም ሴቶች አፍርታ አስተር ለኔ የኢትዮጵያ ሻኪራ ሊበላት እሷን ድምጽ ታስመስለዋለህ? ኧረ ተው እውነት። እስቲ ይኸው ሜዳውን ፈረሱም ይኸው ሌላ አልፈልግም እኔ ካንተ ሌላ ፍቅር ከሆነ እንደዚህ የሚያሳብደኝ ፍቅር ያሳብዳል። በአይቤክስ ሚዲያ እስኪ ስለ ቴዲ አፍሮ ስታወራ ነበር። ወይ ቴዲ በጣም ውስጥ ያለቅሳል። ለምን መሰለ ቴዲ ቀስሞ እንደ ንብ ቀስሞ የሚዘፍን በዘጠናዎች ውስጥ ሰባዎች ስልሳዎችን ጠርቻለሁ፣ ግን በዘጠናዎች ውስጥ ወጥቶ የኢትዮጵያ ሙዚቃ ንጉስ ክብር ንጉስ ክብር ዶክተር ቴዲ አፍሮ ካሁን በኋላ አንልም። የኢትዮጵያ ሙዚቃ ንጉስ ክብር ዶክተር ቴዲ አፍሮ ብለን ነው የምንጠራው። እድሜና ጤና ለቴዲ ይመኛለሁ። አሜን። ቢጫ ይላለሁ። ቴዲ ሰላም። ቴዲ ይመች። ቴዲ ይመች። ቢጫ እንዴት ነው ሙዚቃ ውስጥ የገባው? 6 ዓመተኛው ሆኜ እነሱ ከደርግ መከላከያ ናቸው። ጌታቸው ገዜ፣ ኢሳያስ ገዜ፣ ገቸሬ ገዜ፣ ወንድሜ ወለለኝ ዋና የአክስቴ ልጆች ናቸው። ኦኬ። የኔ ወንድም ወለለኝ ዋና ይባላል። ግዳጅ ነበረ። ወለለኝ እንደገባ እነሱ ደግሞ ወለለኝ ከተቃጠለ እኛም እንቃጠላለን ብለው በግዴታ ነው ሳይሆን እነሱ ውዴታ ነው የገቡት። ከዛን ከመከላከያ እንደመጡት ማለት ነው 3 ዙር ነው የሄዱት። ምንም አልተቆሰሉም፣ ምንም አልተመቱም። አየር ወለድ ሆኑ። ሙዚቃን ይሰማሉ። የብስራት አባት ዘፈን እነሱ ሲዘፍኑ ስቴፕ ከቶ ሲያዳምጡ ዝግባ አለ። ዝግባው ጋር እነሱ ደገፍ ብሎ ሲሰሙ እኔ ደግሞ ቁጭ አድርጌ ዘፈኑን ዘፍናለሁ። ከዛን መገላበጥ ምናምን ጀምሩ። የኔ ደስታ ማለት ነው። ይሄ ወላይተኛ የሚያወራው ልጅ አማርኛ ዘፈን እንደቻለ ከተማ አልወጣም። እንግዲህ በደስታ ነው መገልባበጥ ይጀምራል። አንዱ ወደዛ ባርዛፍ ላይ ይወጣል፣ ከዛን ወደ ታች ይወርዳል። ወንድምና አውርዱ ይላል ወለለኝ። ከዛን ኢሳያስ የሚባለው አየር ወለዱ ደግሞ ተከሻ ላይ አድርጎ በኔ ላይ ሆነ ጨፍሩ ይላል። እኔ ደግሞ ከዛም በኋላ ወንድሜ በኔ ደረትና በገቸሬ ደረት ላይ ውጣ ይላል። ደረት ላይ ሲወጣ እኔን እግሩን እንደዚህ ይዛሉ። ቦክስ እንደዚህ ነው፣ በቃ እንደዚህ ነው፣ ተገልበጥ እንደዚህ ምናምን ይላሉ። ደስታ አልቻሉ። ከዛም የብስራት አባት ዘፈን ወዲያው ሸመደትኩትና ፍቅር ያለ አንቺ መውደድ ስሜት ያለ ነፍስ ለነፍስ ገላ ወዳጅ ልብ አንቺ
ስናፍቅሽ ጓዳ ናይ በዋንለዳ ሆዴ ጮራ ፈልገሽ አንቺ ፍቅር ተላብሰሽ ሞደስ እስቴ ለኔ ራቅ ጥማቴ አንቺ ፍቅር ሕይወቴ የውበትሽ ጉዳይ አሳሳቢ ሆኖ ጎዳዳዬ ፍቅር በኔ መጣ ጭራሽ ሸክም ሆኖ ጎዳዳዬ የሰማይ ኮከብ በራስን ፈንቅቆ ጎዳዳዬ ይገባኝ ይመስላል አካልሽ ፈንቅቆ ጎዳዳዬ እና የሰለሞን ተካ ዘፈን አሁን በቅርብ ቀን ልልቅ ነው። ምን የሚለው ጋላቢ ነኝ የፈረስ ጌታ የማልጠግብ ቀንና ማታ ስንቃይልም ባት ነፍሴ ሐሳቤ ነው ሰንጋ ፈረሰ ቸፈረሰ ጋልባለው ኮርቻ እስካለም ዳርቻ ምለው አንተ አስተካክለው ነው? አስተካክለው አስፈቀደ ጨርሰሃል? አንጋፖቹ ዘፈን የዘፈንኩት ወደ ሙዚቃው ገባ። አዲስ አበባ እንደመጣ የተሰራ የመጀመሪያ ስራ ማን ያደፋፈረ ግን? አንድ የባህር ዳር ልጅ የጎጃም ልጅ አለና እንትና ይባላል መልካሙ ሙላቴ ይባላል። እሱ ጋር ባህላዊ ዘፈን የወላይታ ባህላዊ ዘፈን መስቀል ባህላ ግፋታ ኑጋ ያቦለ ሆሌ ወደላ ሆሌ አጉሊ አጎሾ ያቦለ ሆሌ ዮ ምናምን እሱ ጋር ሙሉ አልበም ሰርቼ ነበርኩት። ከዛም በኋላ ልጁ ያናይል የወላይታ ባህላዊ መስራት አልቻለም። ከዛም ስማገኘው ጋር መጣሁት። ያው ስማገኘው ቤተሰብ ነው፣ እናትዋ ዘመዴ ናት። ስማገኘው ሳሜል ታውቃለህ? ስሜ እንዴ ወንድማችን በጣም ጎበዝ ነው። ቅርብ ጊዜ ነው የወጣው። በጣም ከነ ኤልያስ ማልካ ከነ አባጋዝ ከነ ከሙዙ ማይተናነስ ስራ እየሰራ ነው አሁን። እውነት ነው። ከዛም በኋላ ዲጄ ሚላ ጋር ጎበዝ አቀናባሪ ነው። ዲጄ ሚላ ጋር ሰርታል እና ኮሮናስ ሰላምታ በሩቁ ነበስተ ባቡጄ እጃቸው ታጠቡ ኮሮና በሕግ አምላክ ውጣ በኢትዮጵያ አምላክ ወጋው ሰርች ሲታረግ ይመጣል። ተው እንጂ። ከዛም በኋላ ሃርድ ነው። እንዴት ነበረ? ሃርድ ነው አላንጎራጉር ሃርድ ነው። ደግሞ ዲጄ ሚላ ነው የሰራው። እድሜና ጤና ይስጣው። በጣም ለኔ ባለውለታዬ ነው። ከቢጫው ባው ወተን ሌላ ታሪክ ላይ ነን። የማይደረግ ነገር አረጋለሁ ማለት ብላ ይዞ ሰው ሁሌ ማስፈራራት፣ የሰው ምስት መንካት፣ ሀብታም ሆኖ ማጣት፣ ቤተክርስቲያን በራፍ ላይ ቁጭ ብሎ መቀምጫት፣ በመስጊድ በራፍ ላይ ተቀምጦ መጠጣት፣ ጭራሽ ጠጅም ይዞ ሰውን ግራ ማጋባት ሃርድ ነው። ሌላ ታሪክ። ይህ ሚላ ነው የሰራልኝ። አሁንም ሚላ ጋር 4 ትራክ አለ። ራፕ በጣም በራፕ ላይ በጣም ጎበዝ ነው። አሁን በረገ እኔ ከሙዙ በራብና ዳንሶል ላይ ዲጄ ሚላ የሚያክል የለም። ፕሮቢት እና ማፒያኖ ግልዶ ነው እና የራሳቸው ድርሻ አላቸው። አንተ ራፕ ትሰራለህ? ራፕ በጣም የምርህ ነው? ከዚህ በፊት የሰራው አለ እንዴ? አለ። እስኪ እንጫወታ። አሁን ይሄ እኮ ራፕ ነው፣ ትራፕ አይደለም። ኦኬ። ያው ትራፕና ራፕ አለ። ራፕና ትራፕ የተለያዩ ናቸው። ሙሾና ፉከራ ማለት ነው የተያዙት ነው። ሙሾና ኦኬ። እስኪ እንዴት ነው ትራፕ የትኛው ነው ራፕ የትኛው ነው? ለተመልካችም እንዲገባ አሁን ወደፊትም ዘፋኝ መሆኑ የሚፈልጉ ሰዎች ስለሚያዩት ይሄን ፕሮግራም ራፕ ተጫዋቾች እና ትራፕ የኔሮፕናን እነ ቴዲዮ እነ ልጅ ሚካኤል ራፕ ተጫዋቾች ናቸው። እሚኔ ትራፕ ነው። ራፕ ደግሞ እንትና ቱፓክ ነው። ስለ ቴዲ አፍሮ የሰራው እስኪ ንገረና። አሪስቱ ይሄ ጀግና ይላል። ይሄ ጀግና ላወድሰው ላሞግሰው አፍን አሙልቼ ላቆላም ቴዲ አፍሮ ይላል። ኦሮሞ ምን እንዳለ፣ ትግራይ ምን እንዳለ፣ አማራ ምን እንዳለ፣ ደቡብ ምን እንዳለ ቴዲ ለሁላችን እንደ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ነው። ማላችን ላይ እንደ ባንዲራ የቆመ ልጅ ነው። ምልክታችን ነው።
ክብር ይገባል። ልክ እውነት ነው ቴዲሻ ክብር ይገባል። አሁን ደግሞ የተለቀቀ 2 ወር ሆኗል። ቤተ መንግስት ሻራቲን ጦር ኃይሎች እና እኛ ሰፈር የተቀረጸ ቀረጻ ምን የሚለው በቃ ላውራ ነው። ማፍራት ምንድነው? መሸፋፈን ምንድነው? መደባበቅ ምንድነው? አልቻልኩም የፍቅር ጣጣ አላስቻለም ስሜት በቃ ላውራ ነው። በቃ ላውራ ነው እና በቃ ላውራ ነው። ዩቲዩብ ላይ ገብቶ ሰው ላይክ ሼር ኮሜንት በመጻፍ ቤተሰብ እንዲሆን ይችላል። ሳይራመድ በእግሬ ሲሻገር በሐሳቤ ግጥሙ ከባድ ነው። ሳይራመድ በእግሬ ሲሻገር በሐሳቤ ሲያማትርሽ ባይኔ ሲቀዥብ በህልሜ ሲያገኝሽ በአካል ይላል። ከዛም ይሄ ያለው ነው በኔና ባንቺ ፍቅር ዛሬ አዲስ አይደለም። ያው ፍቅር አዲስ አይደለም ለኔና ለሷ ልበን ድል አረገች እንደ አድዋ ይላል። በካቸማሌ የመጣችዋ ግጥም አለው። ያው አሸንፈች መወለድ ቋንቋ ነው አለች። የሷ ሀገር ያው አገሯ ነው፣ የኔ ሀገር ያው አገሬ ነው። ብሔር አልመረጠችም፣ ሀገር አልመረጠችም። በካቸማሌ መታለች። ሸገር አዲስ አበባ ላይ ከኔ ጋር ተገናኝታለች። ፍቅረኛ በጣም ወዳታለሁ። ታማኝ ናት፣ እኔም ለሷ ታማኝ ነኝ። ተጽፏል ይሄ ነገር ግጥም አለው። ግን እውነተኛ ታሪክ ይመስላል። እውነተኛ ታሪክ ነው። ተው እንጂ ፊልም ከነ ሰለሞን ቡጋለ፣ እነ ሀብታሙ ካሳዬ፣ እነ አሊ ብርሃኑ፣ እነ ዳኒ ገበዮ፣ ዳኒ አፍሪካ ማለት እነ ናቲ ስንታዮ ክፍለ እህቴ ያለች ቲክቶከሯ እየሰራንም ፊልም እየሰራ 10 አለቃ 50 አለቃ 100 አለቃ ሻምበል ጉዳ ተራራ አየር ወለድ ጉዳት ጥይት ያለቀበት ቦታ ላይ ሳንጃ አንጀቱ ላይ ያስገባው ምን ነው ስለው አሁን እንዴት ነው እንደምትነግረኝ? እኔ እኮ እዛ ፊልም ላይ ያለው ታሪክ የኔ ስክሪፕትን አልተለቀቀም። አንዱ ያ ገበሬው አራዳው ነው ገዛ። ተማሪው ደግሞ ዲግሪ እየተማረ ነው። ለምርቃት ብሎ ለኮምፕሊት ፍየል ሕፃን ልጆች ወንዝ ዳር እየጠበቁ ናቸው። ሌቦች ሰረቁ። አበደ። ከዛ አማኑኤል ሆስፒታል ሳንሰላት እጅ ላይ ገብቶ ያለ ይመጣል። እንደ ሰው ነው ግን እንደ ከብት ነው የሚጮኸው። እንደ ፍየል እየጮኸ ይመጣል። ደስ ይላል። አሪፍ ነው እና አሪፍ ፊልም ነው። እኔና አሊ ብርሃኑ ዳይራሲና ዳይሬክተር አለ ከኔ ጋራ ስክሪፕት እንግዲህ ጨርሰናል። ጥናት ላይ ነውና ስፖንሰር እየፈለገናል። እኛ አድማሱ ደፋር ነው፣ በድፍረት ነው ሙዚቃ የሚዘፍነው ይላሉ። እውነት ነው? በድፍረት ሳይሆን ከስጦታ ነው እኮ። እኔማ እንደዛ የሚሉት እኔ የሚያንጎራጉረውን ኃይል ካንጎራጎሩ ጎበዝ ናቸው። እና አልበሙም ይዘት የጠበቀ ነው። ከተጀመሩት ስራዎች ላይ የምትዘፍንልኝ ይኖራል? አለ። እስኪ በልልኝ። እስሎ አለ። እኔ በጣም የሚወደው ያለቀስኩት እዚህ የዘፈንኩት ዘፈኖች አሉ። እያለቀስኩ የኔም አሉ። ባለማየው የደመቀው ባለማየው የደመቀው ማፍቀር ወንጀል ከሆነ መግደል ምን ይባላል? እንደው አድናቂዎች መንገድ ላይ ሲያገኙ ምን ይሉሃል? በጣም እንወዳለን፣ እናከብራለን፣ ብዙ ስራ ካንተ እንጠብቃለን ያሉ ናቸው። አድምዬ ሙዚቃ እችላለሁ ብለህ ታስባለህ? በጣም በምን እርግጠኛ ሆንክ? ስራዎች ይነግራሉ። በጣም ብዙ የታየልህ ዘፈን የትኛው? ቢጫ ወባ እንዴት ነው እስኪ ዘፈኑ? ሳሳ አይኔ ሰበበኛ ባባ ልብሽ በረኸኛ ሃሃ ሐሳብሽ ፈረሰኛ ፋፋ ፍቅርሽ ሞገደኛ ማማ ማልኪስ ያባባ። ቢጫ ወባ ምን ያህል ቪው አለው? እሱ ብዙ ነው እንግዲህ ብዙ ዩቲዩቦች በራሳቸው ላይ ይጫኑ። እኔም አይቼም አላውቅም። እንደው ጓደኞች ቤተሰቦች ምን ይሉሃል በዚህ በሙዚቃው? ዋው ምናምን ምን አይነት እሱ ያበረታታዋል? አው ያበረታታሉ። እንግዲህ ያን ኃይል ሙዚቃውን ባይሰሙ እኔ ሲያንጎራጎር እንደ
አባቴ በነፍስ ላይ ያለ ጊዜ የፕሮቴስታንት አገልጋይ ነበርና ልጄ ከባድ ድምጽ አለው በጣም ጎበዝ ነው ይላል የነሱንም እሱንም አስደስታሉ ብዬ መጀመሪያ መከፈቻ የሱ ሃይማኖት መዝሙር ዘምራለሁ አባቴን ዋና እንላለን እናቴ ወይዘሪ ብለን እንጠራለን ከመድረክ ላይ ዝፈን ምናምን ወይ ደግሞ አትስፈን ምናምን የሚል እንትን ገጥሞ ያውቃል መድረክ ላይ ስቴጅ ላይ የለም ስንት ትላልቅ ስቴጅ ላይ የት ስቴጅ ላይ ዘፍነህ ታውቃለህ እኔ ብዙ መድረክ ላይ ሰርቻለሁ ግን አለ የዘፈንኩት ከአንጋፖች ጋር አለ ከማታሪዎች ጋር አለ ይሄን ይመስላል እንደው ሌላ ስለ ወደፊት በከባድ ነው መጣው ብለሃል ስለ ወደፊት አልበም በአጠቃላይ ምን አይነት ይዘት አለው አሁን የሚመጣው አልበም ኮሜዲያን አልበም ለብቻ የደሃ ልጅ አርግዛና የሀብታም ልጅ አርግዛ ምን እንደምትል ያሳቀ ትምህርት የሚሰጥ ኮሜዲያን አልበሞች ውስጥ ነዋይ ደበበስ የጥቅምት አበባ ነሻሉ አወይ ሰዎች በሙሉ እኔ ደግሞ ስለ ወር አበባ ጥቅምት አበባ በጥቅምት ነው የሚመጣው የኔ ወር አበባ በየወሩ የሚመጣ አስቸጋሪ ነገር በራሱ ዘመን የወር አበባ በራሴ እና በሴቶች ቀን ነው እሱ የሚከበረው ስለ እብዶች ሰርቻለሁ አማኑኤል ሆስፒታል ነው የሸለሙት ስፖንሰር የሆኑት የሰው ልጅ እንዴት እንደሚሆን 4 ደረጃ አለ መጀመሪያ ይቀርባል ሁለተኛው ይቀውሳል ሶስተኛው ያብዳል አራተኛው ይጨልላል ጨላለ አዎ ጨላለ የኔ ልብ ብርሃን የኔ ትንሿ ልዕልት ስወድሽ እኮ ህይወቴን ሰጥሻለሁ አንቺ ማለት ማንንም የማይፈልግሽ የተናቅሽ ሴት ነሽ አርፈሽ ከነከዘራሽ ቤትሽ ብትቀመጪ ነው እሺ የሚሻልሽ ፊዮሪ ሀመረ የመንገድ ጽዳት ሰራተኛ ነኝ የአውሬ ልጅን የደፈራት አንተ ከሷ ሌላ ባገሩ ሴት አላየህም እንዴ ምንድነው ካንዲ ደንባራ ጋር እንደዚህ አጣብቀ ያስቀመጠ የፍቅር አምድ ታውቂያለሽ እሱ ነው ከሷ ጋር ወስደ ተጠበቀኝ ወንድሜ ምንድነው ምን ሆነህ ነው በገዛ ልጆቼ ተከድቼ ነው የኔ ወንድም ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ አይንሽን ላላይ በምድር ላይ ልጅቷን በጣም ወድጃታለሁ ታውቂያለሽ ላናግራትልና ካጠገቧ ስደርስ እፈራለሁ አንተ ልጅ ወድጂና ሸጋ ልጅ አፍቅሪና ፍርድ ቤቱ ወስኖላል ከዚህ በኋላ እንዳትከተለኝ ዝጊ እባክሽ አስመሳይ እንደዚህ ልብስ ለብሰሽ ስትታይ ሰው ትመስያለሽ ይህ ሰውዬ ከማን ነው ለምንስ ነው የሚከታተለኝ ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ መሬት አንቀጠቅጣለሁ እያልከኝ ላሳርፈው ካልገው ላይ መቼም እንቅልፌ ላይ ዞር በይኔ ላይ አይገፋም ሌሊቱ በነገራችን ላይ ውድ የአይቤክስ ሚዲያ ተመልካቾቻችን መግቢያ ላይ ዘንግቼው ነውና ይህንን ፕሮግራም ስፖንሰር ያደረገልን የገና ጀንበር ሚል ቆንጆ ተከታታይ ድራማ አለ እመኑኝ ትረኩበታላችሁ በጣም በከፍተኛ ኢነርጂ የተሰራ ድራማ ነው እሱንም ገብታችሁ እንደምታዩት እርግጠኛ ነኝ በቅርብ ቀን ይለቀቃል ከጎናችን ነው ሌላው ምንድነው ውድ ቤተሰቦቻችን ሰብስክራይባችን ከፍ ይያለ ያ ደግሞ የሆነው በእናንተ ነው ምክንያቱም ለኛ ሁሉ ጊዜ ሞራል እንድትሆኑ ነገ ተዘጋጅተን እንድንመጣ የተሻለ ነገር እንድንሰራ የሚያደርገን
ይሄ ነውና አሁንም ላይክ፣ ኮሜንት፣ ሼር፣ ሰብስክራይበር በማድረግ አይቤክስ ሚዲያ ደገፍ አድርጉልን እንላለን። ይመቻችሁ አይደለም? ቆይ ገና አድሚዬ፣ አቤት። በነገራችን ላይ እንግዲህ ሆነ ስለመጣ አክብረህን ስለመጣ በጓደኞቼና በአይቤክስ ሚዲያ ቤተሰብ ስም ከልብ አመሰግናለሁ። በመጨረሻ ማስተላለፍ የምትፈልገው መልእክት አለ? አለ። አዲስ የተለቀቀ ስራ ዩቲዩብ ላይ ገብታችሁ ሼር፣ ኮሜንት፣ ላይክ በማድረግ ቤተሰብ እንድትሆኑት በአክብሮት እጋበዛለሁ። አድናቂዎችና አድማጮችን በጣም ወዳለሁ። እድሜና ጤና ይስጣቸው። ውድ ኢትዮጵያኖች ሰላም ለእናንተ ይሁን። ሰላም ቢጫ ምንድነው? እኛ እዚህ የሚመጡ ሰዎች እኛ ጋር እንግዳዎቻችን ሁሌ የምናከብራቸው ናቸውና ሲመጡኛ እንዲመርቁን እንፈልጋለን እና መርቀን እስቲ። እድሜና ጤና ለእናንተ ይስጣቸው። አሜን። መድዬ ይጠብቅ፣ መድኃኒዓለም ይጠብቅ። አሜን። የዓለም ጌታ መንፈስ ከእናንተ ጋር ይሁን። አሜን። 44 ታቦት አድባር ከእናንተ ጋር ይሁን። አሜን። በጣም ወዳችኋለሁ። እናንተም እንዳከብሩት እግዚአብሔር እናንተን ያከብሩት የሰማይ አምላክ። በጣም በቃ አመስግናለሁ። አሜን። እድሜዬ ኢትዮጵያ የምልልክ መንፈስም ከእናንተ ጋር ይሁን። አሜን። መንታ መንታ ይውለድ። አሜን። መንታ መንታ ትውለድ ኢትዮጵያ። አሜን። መንታ መንታ ትውለዳት ኢትዮጵያ። አሜን። ጠንካራ ጀግና ሁኑት። በጣም ወዳችኋለሁ፣ አከብራችኋለሁ። አባቴ እኔም አከብራለሁ። የኔ ጌታ ቁጭ ልልኝ አድሚዬ ቁጭ። ውድ የአይቤክስ ሚዲያ ቤተሰቦችን እንግዲህ ዛሬ የነበረን አዝናኝ ቆይታ መቼም ያው ፈታ እንዳላችሁ እርግጠኛ ነኝ። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። በአይቤክስ ሚዲያ